አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ምላችሁ እንዴት ነው ይህን ሰሞን በቃ መብረቁና ሀቢባ እንደዚህ ተያይዘዋል ውዶቼ። ለምን ካላችሁ በሳጂ ምክንያት ሳጂና በመሐሌት ምክንያት እንግዲህ ቡጥቡጥ ተፈጥሯል ማለት ነው። ቡጥቡጥ ተፈጥሯል እንግዲህ ሳጂም ደግሞ ትናንትና እየተበጠረቀች ነበር። እኔ ግን አንድ ጥያቄ ፈጠረብኝ ሃይምሮዬ ላይ። ለምን ካላችሁ ፋሲካ ነርዌይ ነው ያለሽ ብላለሽ። እቺ ሴትዮ ደግሞ ነርዌይ ነው ያለችው። ገባችሁ? እንዴት ተመሳሰለ? እንዴት አንድ ሆነ? እንዴት እሷ ነርዌይ እንደሆነሽ እንዴት አወቀሽ? በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ እንዴት ነው ፋሲካ ተስፍሽ ሀረርጌው ሲጠይቃት በጣም ዲስሪስፔክት እያደረገችው ነበር። ታወቀብኝ ብላ እየጨለለች ነበር። እንዲህ ያለች ነበር ፋሲካ ማለት ነው። መብረቁም ደግሞ እንግዲህ መስቀለኛ ጥያቄ ነው እየጠየቃት ያለው። በዚሁ አጋጣሚ ግን መብረቁ የተሸወድከው ነገር መሲ ብርጅስቶን ለአንተ አሳልፋ መረጃ ትሰጠኛለህ ብለህ ከሆነ በጣም ተሸውደሃል። ምክንያቱም ሌባዋም ትግሬ ናት፣ መሲ ብርጅስቶንም ትግሬ ናት። ገባ? እንደ ሐሳብ ነው የምነግርህ። በሁለተኛ ደረጃ ደግሞ አንተ ትክክለኛ መረጃና ማስረጃ ካለ ለምንድነው የማትከሰው? አንተ ግብጽ ላይ ሆነ መክሰስ ካልቻልክ ለኢትዮጵያ ጠበቃዎች አሳልፈ መረጃውን ሰጥተህ እቺ ሴትዮ ለምንድነው የማትከሰሰው? ምክንያቱም እዛ ጋር የተበሉት እንዳለ 57 ሚሊዮን የኛ የጎንደር ልጆች ናቸው። ገባችሁ? እኔ የጎንደር ማህበረሰብ መቼ እንደሚነቃ ራሱ አንዳንዴ በጣም ነው ግራ የሚገባኝ። ገባችሁ? እንዳለ የተበሉት የኛ የአማራ ክልል ተወላጆች ናቸው። ስለዚህ እንደ ሐሳብና እንደ ሂሳብ መደረግ ያለበት ነገሩን ከህዝብ ጋር ተወያይታችሁ ተነጋግራችሁ ሳጂ ከሆነች ጥንብርኩሷን ተወጥቶ ዲፖርት ተደርጋ ከዛ ላይ ገንዘቧን መመለስ አለበት፣ የደሃ ገንዘብ። ምክንያቱም አንዳንድ ሰዎች ገንዘብ ስለሚሰጣቸው ብቻ እየሸፈኑ ያሉ ሰዎች አሉ። እውነት ሳጂ መሐሌት ከሆነች ግን እኔ ይቅርታ አድርጉልኝ፣ መሐሌትና ሳጂ የሁለት ዓለም ሰዎች ሆኑብኝ። ምክንያቱም አይመሳሰሉም። የተወሰነ የሚመሳሰሉት አሉ። ሳጂ በጣም ትልቅ ናት፣ ያችኛዋ ደግሞ በጣም ትንሽ ናት። እንዴትስ ሆነ? ለምንስ ሆነ? እና እኔ አልተዋጠልኝም። በሁለተኛ ደረጃ ደግሞ ሚኪ ፊት አውራሪ እውነት ለመናገር በጣም ተጎድቷል። በጣም ገንዘቡን ማጥቷል። ከአንድ አይሉት 2 ቤት ነው ያጣው፣ ከአንድ አይሉት 2 መኪና ነው ያጣው። ምክንያቱም ተጠንቶበት ሚኪ ፊት አውራሪ ተጠንቶበት የገባበት ይመስለኛል። እሱ ሳያቅ ሰው አጥንቶ የተላከበት ነገር ነው እኔ የሚሰማኝ። ገባችሁ? ምክንያቱም አይታችሁት ከሆነ አሁን ሚኪ ፊት አውራሪ ወደ ኢትዮጵያ መሄድ አይችልም፣ ወንጀለኛ ነው። ገባችሁ? እንግዲህ ሳጂ ካልተገኘች እሱ ከዛ እድሜ ልኩን ይቀመጣል ማለት ነው። እሱ እንግዲህ በባለፈው ኢትዮጵያ ናፈቀች 3 ቀን ተቀምጬ እንደዚህ ሲል ነበር። አሁን ግን ኢትዮጵያ የለም። ኢትዮጵያ ከገባ ከርቸሌ ነው የሚገባው። ገባችሁ? አንዳንዴ ማስታወቂያ ስትሰሩ የሆነ ነገር ስትሰሩ የምታገኙትን ገንዘብ ብቻ ማሰብ የለባችሁም። አስተውላችሁ አይታችሁ ምን ብላችሁ መሆን አለበት። አሁን ሚኪ ፊት አውራሪ እኔ በጣም ነው የሚያሳዝነኝ ወላሂ። ለምን ሰው እንደዚህ አድርጎ በተንኮል ሸርቦት ነው እዛ ላይ የገባው እንጂ በተንኮል ባይሸርበው ኑሮ እዛ ላይ ገብቶ እጁን አይገባም ነበር። አሁን ሳጂ ደግሞ ጣጣጣጣ እያለች ነው ማለት ነው። እና መሲ ብርጅስቶን ደግሞ ምንድነው መረጃ የሰጠችው? ሳጂ ይቺ ማናት መሐሌት እጇን እንደዚህ ነው የምታረጋ 10 ጊዜ አሉ። ሳጂም ደግሞ ነፍሰሽ እንደሷ ታረጋለሽ። ለማንኛውም እኔ እንደ ሐሳብና እንደ ሂሳብ ሀቢባም ብለሃለች መብረቁ አንተ ትክክለኛ መረጃና ማስረጃ ካለ በፊትም አንተ ነው ያስመለጥካት፣ አሁንም እንዳታመልጥ ሀቢባ ያለችን ነው የምገርበልህ። እንዳታመልጥ አሲዛት ብለሃለች። እኔ ሐቀኛ ነኝ፣ እኔ ብሆን አሲዛት ነበር ብለሃለች። አንተ ግን አሁን ልጆቹ አምጥተህ ልጆቹ እነሱ ናቸው እነሱ አይደሉም እነሱ እንደዚህ ናቸው እያልክ እያወራህ ነው። ኦኬ፣ ግን ተሎ ብለህ ወደ ሐሳብና ወደ ሂሳብ ብትገባ መልካም ነው ብዬ አስባለሁ እንዳንድ ሰው። በሁለተኛ ደረጃ ደግሞ እነዚህ ሌቦች ወይም ደግሞ እቺ ማነት መሐሌት የምትባለው ሌባ
በደንብ አርጋ የት አካባቢ ልጆች መብላት እንዳለባት አጥንታ ምን ብላ አስተካክላ ነው የመጣችው ውዶቼ አስተካክላ ማለት ነው ምክንያቱም ይሄ ነገር በደንብ አድርጎ መስተካከል አለበት ገባችሁ የተበሉት እንዳለ የአማራ ክልል ተወላጆች ናቸው የአማራ ክልል ተወላጆች እንግዲህ ሌባዋ ደግሞ በልታ ላሽ ብላ ጊፍተሩና መታለች እየተባለ ነው መብረቁ ነው ጊፍተሩና መታለች እያለ ያለው እና ለማንኛውም እንደ ሐሳብና እንደ ሂሳብ መብረቁ እሷናት ብለህ ካሰብክ እንዳትለቃት ግን ሀቢባ ደግሞ አይደለችም እሷ ደግሞ ከሆነች ተሎ አሲዛት ዝም አትበል እያለች ነው አሲዛት ዝም ማለት የለብህም እያለች ነው እና ለማንኛውም እኔ እንደሚመስለኝና እንደማስበውና እንደማልመው ትክክለኛ እሷ ከሆነች አንተ ጊዜ ሳትፈጅ ክሰሳቸውና ወይም ክሰስና እንትንበል አሲዛት ገባ ብታሲዛት መልካም ነው በሁለተኛ ደረጃ ደግሞ ምንድነው የሚደረገው ነገር የሚታየው የሚሆነው ነገር በጣም የሚያስጠላው ነገር እንግዲህ መብረቁንም አዋርዱት እየተባለ ነው አንዳንድ አስተያየት እየመጣ ነው እና ሳጂ ደግሞ እንግዲህ ጣጣጣው እያለች ነበር ትናንትና በዱሽ ቋንቋ ወይም በኖርዌይ ቋንቋ ማለት ነው ባይዘው ቋንቋ ጭንቅላታቸው አክቲቭ ከሆነ አንድ አመት መለመድ ይለመዳል አንድ አመት ይለመዳል በጣም አክቲቭ ከሆነሽ ወይም ደግሞ እቺ መሐሌት የምትባለው በፊት እየመጣች እየሄደሽ እዛ ላይ ተቀምጣ ከሆነ ሊሆን ይችላል እና ለማንኛውም የተወሰዱት የገንዘብ የሄደባቸው ሰዎች አላህ ሐቃቸውን ያውጣላቸው እኔ በጣም ነው ያሳዘኑኝ ለምን በጣም ከባድ ስለሆነ ግን ይሄ ነገር በደንብ መስተካከል አለበት ያጀማ እንዳለ የተበሉት እህት ወንድሞቻችን እንዳለ የተበሉት ሰዎች የኛ ወንድሞቻችን ናቸው የኛ እህቶቻችን ናቸው የኛ እናት አባቶቻችን ናቸው እና እነዚህ ሰዎች እንደ ሐቅ ምን መሆን አለበት መሰላችሁ ተይዘው መታየት አለበት ለማንኛውም እንግዲህ መሐሌት ማለት ነው መሐሌት ከሆንሽ እውነቱን አጋልጠሽ ስጭና እንትን በይ ይታይ ምክንያቱም እኛ መሮናል ወጣት እንደ ወጣት እየተበላ እንትን የሚልበት የለም ወጣት ሁሉ ጊዜ ወጣት እንደ ወጣት እየተበሉ ወጣት እየተበሉ ከዛ በኋላ በዚህ ወጥቶ በዚህ ወርዶ እንደዚህ ተብሎ ይባላል ይደበቃል ማለት ነው እና መብረቁ ካመንክበት ቀጥልበት እኔ ግን ሁለቱ ተለያዩብኝ ሁለቱ የሁለት ዓለም ሰዎች ናቸው ገባችሁ ያችና እቺ ፊታቸው ጥርሳቸው አካባቢ እዚህ ጋር ይመሳሰላል ግን ከዛ ውጭ ግን የሚመሳሰል ነገር አላቸው ብዬ እኔ አላምንም እና ለማንኛውም የተበላችሁ እህት ወንድሞቼ ሐቃችሁን አላህ ያውጣላችሁ ግን መብረቁ እውነት ካለ እንዳትለቅ ዝም እንዳትል እስከ መጨረሻ ዋጋ መክፈል ካለብህ ዋጋ ክፈል ኦኬ ምክንያቱም ሌባን ሌባ ብለን ማስያዝ አለብን 57 ሚሊዮን ቅርጥፍ አርጋ የደሃ ልጅ በልታ ከዛ መሃል የሞቱ ልጆች አሉ እየተባለ ነው ከተበላባቸው መሃል በቃ የተበላባቸው መሃል የሞቱ ልጆች አሉ የታነቁ በራሳቸው ጊዜ ህይወታቸውን ያጠፉ ልጆች አሉ ማለት ነው እና ይሄ ነገር በደንብ አድርገን አስበን አልመን መሄድ አለብን በሁለተኛ ደረጃ ደግሞ እንግዲህ ፋሲካ እኔ ያልተዋጠልኝ ነገር ፋሲካ በጣም መብረቁን ዲስሪስፔክት ታረጋለሽ መብረቁን ማለት ነው ዲስሪስፔክት ማድረግ አይጠበቀብሽም አስረጅ ነው የተባልሽው ካለሽ መረጃና ማስረጃ ማስረዳት አንቺ እኮ ራስሽ ምንድነው ያልሽው ኖርዌይ ነው ያለሽው ብለሻል አንቺ ራስሽ ማለት ነው እቺ ደግሞ ሳጂ ደግሞ የት ነው ያለሽው ኖርዌይ ናት ማለት ነው ተመሳሰለ ልዩነቱ ምኑ ላይ ነው መብረቁ ዱባይ ነው ያለችው ብሏል ግን እሷ ደግሞ እኔ ኖርዌይ ነኝ ብላለሽ እንግዲህ ወይ መመላለስ ከቻለች ልትችል ትችላለች መመላለስ እንደዚህ ስም ቀይራ ወይም የሆነ ነገር አድርጋ እየተመላለሰሽ እየኖረሽ ከሆነ አናቅም ግን እኔ እንደ ሐሳብና እንደ ሂሳብ ግን ስነግርሽ መሆን ያለበት ነገር በደንብ ተስተካክሎ
መሄድ አለበት ብዬ ነው እማስበው። ገባችሁ? ምክንያቱም ሌባ እንደ ሌባ መጥፋት አለበት ከሀገራችን ላይ። የደሃን ልጅ ገንዘብ ጥፍርቅ አድርገው በልተው ከበሉ በኋላ በዚህ ወጥቶ በዚህ ወርዶ እያሉ የምናይበት ኢትዮጵያ እንዲኖረን አንፈልግም። ገባችሁ? ሌባ ሌባ ተብሎ ዋጋ መክፈል አለበት። የስንት የደሃ ልጅ እንግዲህ እነዛን የሞቱትን የደሃ ልጅ ማን ነው ዋጋ የሚመልሰው? እንግዲህ የሞቱ ልጆች እንዳሉ መብረቁ እየተናገረ ነው። ራሳቸውን ያጠፉ ልጆች አሉ። ለምን? ተስፋ ቆርጠው ጊዜ ጨልሞባቸው ገንዘባቸውን ለወደል ሴት አህያ ከፍለው እነሱ ዋጋ በቃ ማለት የሚበሉት የሚጠጡት የሚሉት የሚይዙት የሚጥሉት ሲያጡ ራሳቸውን ያጠፉ እህት ወንድሞቻችን አሉ። ተረዳችሁ? እና ይሄ ነገር መቆም አለበት። በቃ ከሴት እህቶቻችን ከወንድ እህቶቻችን እየበላችሁ በቃ መኖር የለባችሁም ብዬ ነው እኔ የማስበው። ገባችሁ? ሌባን እንደ ሌባ አሳልፈን መስጠት አለብን። በዚሁ አጋጣሚ ልንገራችሁ፣ አንዳንድ ቲክቶከሮች ደብቃችሁ ነገ እንደዚህ ይላል ብትሉ ነው ሌባ ከሆነች እች ሴትዮ አሳልፋችሁ ስጡና ሐቁ ይውጣ። ሐቅ ነው። ገባችሁ? ሐቁ መውጣት አለበት፣ መሆን አለበት። እየተደረገ ያለው ነገር በጣም ነው የሚያመው። ለነዛ ለሞቱት እህት ወንድሞቻችን ማህሌት ምን ታደርግላችኋለሽ? ማህሌት እኮ የራሷን ላይፍ እየኖረች ነው። አሁን እኔ እንግዲህ አይደለም እያልሽ እየተከራከረሽ ያለው። ለማንኛውም መብረቁ ቀጥልበት፣ እንዳትለቅ። እኔ ግን ሳስበው ሁለቱ የተለያዩ ዓለም ሰው ሆነውብኛል። አላሁ አለም። ግን አንተ ካመንክበት